እንኳን በደህና መጣችሁ ለማለት እወዳለሁ። እንግዲህ ሙላ በደንብ ገለጻ አድርጋለች ስለዛ ጉል ራዕይ ዓላማ እኔ ጋር ደግሞ ያንን ራዕይ እንዴት አሳክተናል የሚለውን ነገር የሰራናቸውን ፕሮዳክቶች ዲሞንስትሬት አድርግላችሁና እናንተም ደግሞ ሞክሩት። በዚህ አጋጣሚ ለመጋበዝ እወዳለሁ። መጀመሪያ ምንድነው ዛጎር ሱፐር አፕ ነው የምትመለከቱትን አይነት ሉክ ኤንድ ፊል ያለው መተግበሪያ ነው። በውስጡ ለመጀመሪያው ሚኒመም ቫያብል ፕሮዳክት ብለን ሪሊዝ ያደረግናቸው ፍላይትን፣ ዋሌትን እንዲሁም ደግሞ ፓኬጅን ኢንክሉድ ከረንሲ ኮንቨርተር እና ካላንደር በተጨማሪ ኤአይ ኢንክሉድ አድርጎ ሪሊዝ ተደርጓል። ይሄ ትንሹ ነው። ከዚህ በኋላ ብዙ የምንጨምራቸው ነገሮች አሉ። የከስተመሮቻችንን ሳቲስፋክሽን ለመጨመር የምንጨምራቸው ፕሮዳክቶች ይኖራሉ ማለት ነው። ከፍላይቱ ስንጀምር እንደምትመለከቱት እዚህ ጋር በደንብ በግልጽ ሁኔታ የተቀመጠ የፍላይት አይከን ያለው ኢንተርፌስ አለ። እሱን በምንነካበት ጊዜ እንደምትመለከቱት ኢዚሊ አንደርስታንደብል በሆነ መንገድ ማንኛውም ሰው ፍላይት ሰርች አድርጎ የሚፈልገውን ፍላይት አይነት መርጦ ቡክ የሚያደርግበት ኢንተርፌስ ይኖረናል። መሄድ የምንፈልግበትን መነሻችንና መድረሻችንን እንመርጣለን። በመቀጠል ካላንደር እንመርጣለን። መቼ ነው መሄድ የምንፈልገው? እዚህ ጋር ቤዝድ ኦን አወር ካረንት ከስተመሮች በብዛታቸው ዲፔንድ አድርገን የግሪጎሪያን እና ኢትዮጵያ ካላንደርን ኢንክሉድ አድርገን ነው ያወጣነው ማለት ነው። ኢትዮጵያን ካላንደር አንደርስታንድ ለሚያደርጉ ሰዎች በቀላሉ ኢትዮጵያን ካላንደር አድርገው በኢትዮጵያ የወር አቆጣጠር ወይም ደግሞ የጊዜ አቆጣጠር መሰረት ፍላይቶቻቸውን ሰርች አድርገው ቡክ ማድረግ የሚችሉበት ኢንተርፌስ ነው ማለት ነው። ስለዚህ ለምሳሌ ሰኔ 24 የሚፈልግ ከሆነ ሰኔ 24 ሰሌክት አድርግና ከዛ በኋላ የሚፈልገውን የፍላይት አይነት ከዚህ ዝርዝሮች ውስጥ መምረጥ ይችላል። ኢኮኖሚ፣ ፕሪሚየም ኢኮኖሚ፣ ቢዝነስ፣ ፈርስት ክላስ እነዚህ ኢንክሉድ ያደርጋል መምረጥ እንችላለን። በተጨማሪ የሚሄዱትን የፓሴንጀሮች ብዛት የተጓዦችን ክላስ ብዛትን እንደዚህ ሰሌክት ማድረግ የሚችል ይሆናል ማለት ነው። በመቀጠል ሰርች ስናደርግ እንደምትመለከቱት የፍላይት ዝርዝሮቹ እንዲህ አይነት መንገድ ያመጣልናል ማለት ነው። እንደምታዩት እዚህ ጋር ቀኑ ስቲል በኢትዮጵያን ካላንደር አድርጎ ነው እያመጣልን ያለው። ብዙ ጊዜ ኢትዮጵያኖች የውጭ ካላንደር አንደርስታንድ ለማድረግ የሚቸገሩ ሰዎች ይኖራሉ እና ያንን ታሳቢ ያደረገ ተደራሽነት ታሳቢ ያደረገ ፕላትፎርም ነው ማለት ነው። መቀየር የምንፈልግ እዚሁ ላይ በኢትዮጵያ የቀን አቆጣጠር ስላለ መቀየር የሚችል ይሆናል ማለት ነው። በተጨማሪ ፊልተሮቹ ላይ የተለያዩ ኤርላይንሶች እንደምታዩት ኢንክሉድ ሆነዋል። ስለዚህ የምንፈልጋቸው ኤርላይንሶች መምረጥ እንችላለን። በፕራይስ ፊልተር ማድረግ እንችላለን። እነዚህ ሞክሶች ኢንክሉድ አድርገው የመጣ ፕላትፎርም ነው ማለት ነው። ስለዚህ ይህን ሰሌክት በምናደርግበት ጊዜ ከዛ ፍላይት ጋር ተያይዘው ያሉትን ዲቴል ኢንፎርሜሽኖች እንደዚህ እንደምትመለከቱት በዝርዝር የሚያመጣልን ሲሆን በተጨማሪም ደግሞ ለክላይንቶቻችን ትራንስፓረንት የሆነ የፌር ሩት ወይም ደግሞ የፍላይት ፕሮዳክት የሚጓዙባቸውን ህጎች ያካተተ ኢንፎርሜሽን እዚህ ላይ ማግኘት የሚችሉ ይሆናል ማለት ነው። እንደምትመለከቱት በዲቴል ሁሉንም አስቀምጠንላቸዋል። ካታጎራይዝ አድርገን አስቀምጠናል። ከፔናልቲ ጋር በተያያዘ ከትራንስፈር ጋር በተያያዘ ከስቶፕ ኦቨር ጋር በተያያዘ ከነዚህ ጋር በተያያዘ በግልጽ ትራንስፓረንትሊ ያስቀመጥንላቸው ስለሆነ ለርነድ የሆነ ዲሲሽን ሜክ ማድረግ የሚችሉበት ሁኔታ ነው ማለት ነው። በመቀጠል ይህንን ፍላይት ሰሌክት ካደረጉ ሌላው የክላይንቶች ሀሳብ የነበረው ምንድነው ፎርም መሙላት በጣም አድካሚ ነበረ። ስለዚህ ይህንን ለመቅረፍ ሶስት አይነት መንገዶችን አዘጋጅተንላቸዋል። የመጀመሪያው የተለመደው ማኑዋል ፎርም መሙላት ነው። ሁለተኛው ደግሞ ቀደም ብለው የሆነ ሌጀር ታይማቸው ላይ የፓሴንጀር ዲቴላቸውን ሴቭ አድርገው ያስቀምጡና በኋላ ላይ ወይም ደግሞ ሪፒቲድሊ ሜድ ክላይንት ከሆነ ፓሴንጀር ፎርም ሴቭ ካደረገ በኋላ ሴቭ ካደረጋቸው ውስጥ ሰሌክት ማድረግ የሚችልበት ኦፕሽን አለ። ስለዚህ ይህን የምፈልግ ከሆነ ይህን ሰሌክት አድርጋለሁ ማለት ነው። እንደምታዩት ፕሮሜሽን ይሆናል ማለት ነው። ከዚህ በተጨማሪ ፓስፖርት ፋይል ካለ በፒክቸር ካለ እሱ ስካን አድርጌ መሙላት ይችላለሁ ማለት ነው። ስለዚህ በእንደዚህ አይነት መንገዶች ፎርማቸውን ፊል ማድረግ ይችላሉ ማለት ነው። ይህን ከጨረሱ በኋላ ቁጥራቸውን ይሞላሉ።
እንደምትመለከቱት ይህንን ከሞሉ በኋላ ወደ መጨረሻው የቡኪንግ ፕሮሰስ ሲሄዱ እንደዚህ አይነት ሰማራይዝ የሆነ ኮንፊርሜሽን ኢንፎርሜሽን ይሰጣቸዋል። ምክንያቱም መሳሳት የሌለባቸውን ዲቴሎች እርግጠኛ መሆን ስላለባቸው እዚህ ጋር ሪቪው ያደርጉና ከጨረሱ በኋላ ኮምፕሊት ቡኪንግ ይላሉ። ልክ ኮምፕሊት ቡኪንግ በሚሉበት ጊዜ ከኛ ጋር ፓርትነርስ ሆነው የሚሰሩ የፔመንት ፋሲሊቴተርስ ወይም ፕሮቫይደሮች እንደምትመለከቱት እነዚህ ተዘርዝረዋል። ከዛ በተጨማሪ ዛጎል ደግሞ በራሱ ክሬት ያደረገው ዛጎል ዋሌት የሚባል አፕሊኬሽን አለ። ይሄ ምንድነው? የትራቨል በጀታቸው ኦሬዲ አስገብተው ፕሪፔይ አድርገው በፈለጉበት ሰዓት ላይ እዛው ፔይ አድርገው ቡኪንጋቸውን ፋይናላይዝ የሚያደርጉበትን ሶሉሽን ወይም ደግሞ መፍትሄ ያበጀንበት መንገድ ነው ማለት ነው። ስለዚህ በዛጎል ዋሌት ከፈለጉ ንግድ ባንክ ከኛ ጋር ኢንቴግሬሽን ከሰሩት ባንኮች ሁሉ ጋር ቡክ አድርገው ፔመንታቸውን ፋይናላይዝ ማድረግ የሚችሉ ይሆናል ማለት ነው። ከጨረሱ በኋላ ኮንፈርም አድርገው ቡኪንጋቸውን እንደምትመለከቱት ይጨርሳሉ ማለት ነው። ስለዚህ ከዚህ በኋላ ፔመንታቸውን ፋይናላይዝ ማድረግ አዲሽናል ሰፖርት የሚፈልጉ ከሆነ የኮርስ ሾርት ኮዳችን ሆናለ 8166 ላይ ደውለው ሰፖርት ማግኘት የሚችሉበት ሁኔታ ይሆናል ማለት ነው። ከዚህ በመቀጠል ሌላው ፕሮዳክታችን ቅድም ሜንሽን እንዳደረኩት የዛጎል ዋሌት ብለን ያዘጋጀነው አፕሊኬሽን አለ። ይህ ምንድን ነው የሚያደርገው? ፕሪፔይ አድርገው ቀድሞ ገንዘብ ዲፖዚት ያደረጉበትና በኋላ ላይ ቡኪንጋቸውን ሲምለስ ለማድረግ እዛው ፔመንታቸውን ፋይናላይዝ የሚያደርጉበት ፕሪ በጀቲንግ ላይ በደንብ የሚያግዛቸውን አይነት ኢንተርፌስ ክሬት ያደረግላቸው ማለት ነው። ስለዚህ ዲፖዚት ማድረግ ሲፈልጉ የሚፈልጉትን አማውንት ያስገባሉ። የሚፈልጉትን ባንክ ይመጡና ከዛ በኋላ መጨረሻ ላይ ዲፖዚት ይደረግላቸዋል። ራይታቸውን ቡክ ካደረጉ በኋላ ከዚህ ከዋሌት ላይ ዲዳክት ተደርጎ መጨረሻ ላይ ትኬታቸውን ማግኘት የሚችሉበት ኢንተርፌስ ነው ማለት ነው። ቀጥሎ የሆቴል ቡኪንግ ኢንተርፌስ አለ። ይህ የሆቴል ቡኪንግ ኢንተርፌስ ቅድም ሞና ሜንሽን አድርገዋለች ከብዙ የሆቴል ፕሮቫይደርስ ጋር ኦል አራውንድ ዘ ወርልድ ኢንተግሬትድ የሆነ ሲስተም ሲሆን ቀጥታ ቡክ ማድረግ ይችላል ከዚህ ፕላትፎርም ላይ ማለት ነው። ለምሳሌ ዱባይ ሄድ የሚፈልግ ከሆነ ዱባይ ያሉ ሆቴሎችን ቡክ ማድረግ የሚፈልግ ከሆነ ዱባይ ሰሌክት አድርጋለሁ። እዚህ ጋር የምገባበትንና የምወጣበትን ቀን መርጣለሁ። ተጨማሪ ፓራሜትሮች አሉ እዚህ ጋር ለነሱ እንዲያመቻቸው አድርገው መጨረሻ ላይ ዌል ቴለርድ የሆነ ሪዛልት እንዲያገኙ መጠቀም የሚችሏቸው እዚህ ጋር ከኤርፖርቱ ሴንተር አድርጎ በስንት ራዲየስ ውስጥ ያሉ ሆቴሎችን ላምጣላችሁ የሚል ኢንተርፌስ አለ። እሱም እንደዚህ አድጀስት አድርገው ለራሳቸው እንዲመች አድርገው መምረጥ ይችላሉ። ሲጨርሱ ሳቸው ሆቴል ይሉታል። እንደምትመለከቱት የሆቴል ሪዛልቶችን በዱባይ አካባቢ ያሉትን በሙሉ እንደዚህ አድርገው ያመጣልናል ማለት ነው። ስለዚህ አሁን ካለንበት ቦታ አንጻር ካረንሲያችንን የኢትዮጵያ ብር አድርጎት እዛ ግን ስንሄድ በኤኢጂ ነው የምንከፍለው። ስለዚህ በዛ ያለውን ካረንሲ ኮንቨርሽን ሬቱን እንደዚህ ኢንክሉድ አድርጎ ነው የሚያመጣልን ማለት ነው። ስለዚህ እንደምትመለከቱት እዛ አካባቢ ያሉትን ሆቴሎች በሙሉ እንደዚህ የምታዩት ነገር አምጥቶልናል ማለት ነው። ስለዚህ ከነዚህ ውስጥ የፈለግነውን ሆቴል መርጠን ሰሌክት እናደርጋለን። አዲሽናል ኢንፎርሜሽኖች እና ዲቴይሎች እዚሁ ራሱ ላይ ኢንክሉድድ ሆነዋል። በመቀጠል ቡክ ነው በማለት ከዛ ሩሞች ሩም ምን አይነት ነው የምንፈልገው እሱንም እዚህ ላይ ሰሌክት እናደርጋለን። ከዛ መጨረሻ ላይ ለምሳሌ የምንፈልገው ይሄኛው ከሆነ ስታንዳርድ ሩም ከሆነ የምንፈልገው እሱን ሰሌክት እናደርጋለን። ከዛ ኢንፎርሜሽናችንን እዚህ ጋር እናደርጋለን። ቀጥሎ የክሬዲት ካርድ ኢንፎርሜሽን ሞልተን ሆቴላችንን በእንደዚህ አይነት መንገድ ቡክ ማድረግ እንችላለን ማለት ነው በቀላሉ። በመቀጠል ሌላው ዛጎል ከፓርትነሮቻችን ጋር በመሆን የሚያዘጋጃቸው ከስተመር ቴለርድ የሆኑ ፓኬጆች አሉት። ፓኬጆች እዚህ ጋር የምትመለከቷቸው አሉ። እነሱንም እንዲሁ ከስተመሮቻችን ከዚህ ፕላትፎርም ላይ ቡክ ማድረግ የሚችሉ ይሆናል። ሰሌክት አድርገው ስለዛ ፓኬጅ ያለው ኢንፎርሜሽን በሙሉ እዚህ ላይ ያገኛሉ። ከዛ በኋላ ቡክ አድርገው ጀስት ኢንፎርሜሽን ምን ያህል አዳልት አለን፣ ምን ያህል ችግር፣ ምን ያህል ኢንፋንቶች ይኖራሉ፣ እነዚህን ከሞሉ በኋላ ቡክ ማድረግ የሚችሉበት ኢንተርፌስ ነው የሚሆነው ማለት ነው። በመቀጠል ብዙዎቻችን ከአንድ ሀገር ወደ ሌላ ሀገር ስንሄድ የካረንሲ ለውጥ አለ፣ የግድ ምንዛሬ ለውጥ አለ። ሌተስት የሆነውን የካረንሲ ለውጥ ማየት ብንፈልግ ሌላ ቦታ መሄድ ሳይጠብቅብን እዚህ ላይ ሆነ ያንን ኮንቨርሽን ሜክ አድርገን ገንዘቦቻችንን ከአንድ ወደ ሌላ በቀላሉ ሳንጭበረበር
መቀየር የሚችልበት ፕላትፎርም ነው ያመቻቸነው። ይሄ ምንድነው የሚያደርገው የዕለቱ ሌተስት የሆነውን የካረንሲ ሬቶቻችንን ያመጣ አቬሬጅ በሆነ መንገድ ከባንኮች አንጻር ያለውን አይቶ ያወጣልናል። ከዛ በኋላ የምንፈልገውን መርጠን የተለያዩ ሀገሮች ካረንሲዎች አሉ። ወደ ፈለግነው ሀገር ካረንሲ ኮንቨርት አድርገን ቼክ አድርገን ምን ያህል ገንዘብ ይኖረናል የሚለውን ነገር ክሊርሊ ማወቅ የምንችልበት ፕላትፎርም ነው ማለት ነው። በመቀጠል ካላንደር እንደዚህ ከአንድ ሀገር ወደ ሌላ ሀገር ስንሄድ ካላንደር ቼንጅ ሊኖር ይችላል። ለምሳሌ ኢትዮጵያ የራሷ ካላንደር አላት፣ ኢስላሚክ ካላንደር ይባላል፣ ሌሎችም ካላንደሮች ሊኖሩ ይችላል እና እነዛም ደግሞ በአንድ ላይ ኢንኮርፖሬት ያደረገ ካላንደሮችን ፕላስ ደግሞ እዛ ሀገር ያሉትን ሆሊዴዎች ቼክ ማድረግ የምንችልበት ፕላትፎርም ነው ማለት ነው። ስለዚህ ሆሊዴዎችን በዓሎችን እንደዚሁ ሲኖሩ እዚች ጋራ ያመጣልናል። ስለዚህ እዚህ ሀገር እንደዚህ ያለ ሆሊዴይ ዛሬ አለ ብለን በቀላሉ አንደርስታንድ ማድረግ የምንችልበት ኢንተርፌስ ነው የሚሆነው ማለት ነው። ሌላ አሲስታንት ኤአይ ኢንክሉድ አድርገንላቸዋል። ይህ ምንድነው የሚያደርገው? ሱፐር አፓችን በጣም እየበዛ እየጨመረ ፈንክሽናሊቲ ሲሄድ ክላተር ነው። በጣም ብዙ ነገር ሲሆን ሰውን ኮንፊውዝ ሊያደርግ ይችላል። ፕላስ ደግሞ የፍላይት ፕሮሰሱን ኢዚ ለማድረግ ሰዎች በአሁኑ ጊዜ ላይ የቻት ካልቸራቸው በጣም እየዳበረ ስለመጣ ከዚሁ ከኤአይ ቻትቦት ጋር ኮሚኒኬት እያደረጉ ቡኪንጋቸውን ፋይናላይዝ የሚያደርጉበት ኢንተርፌስ ነው ማለት ነው። ይህንንም በኋላ ላይ እናንተ በደንብ እንደምትሞክሩት ተስፋ አድርጋለሁ። እንደምትመለከቱት ሪስፖንድ ያደርጋል። የተለያዩ ቋንቋዎችን ሪስፖንድ ኮሚኒኬት ማድረግ የሚችል የኤአይ ፕላትፎርም ነው ማለት ነው። ሌላ እዚህ ጋር እንደምትመለከቱት አዳዲስ አድቨርታይዝመንቶችን ማስታወቂያዎችንም ከፓርትነር ኦርጋናይዜሽኖቻችን ጋር አንድ ላይ ሆነ የምናስታብልሽ የምናደርግበት ኢንተርፌሶችን ኢንክሉድ አድርገዋል። ከዚህ በተጨማሪ የአፓችን በተለያዩ ቋንቋዎች የተዘጋጀ ሲሆን አሁን በመጀመሪያው ሚኒመም ቫያብል ፕሮዳክት ሪሊዝ ስናደርግ ኢንክሉድ ያደረግነው አማርኛ፣ እንግሊዝኛ፣ ትግርኛ፣ አፋን ኦሮሞ፣ ቻይኒዝ እና ደግሞ አረቢክን ኢንክሉድ አድርገን ወጥተናል። ይህንን ቤዝ ያደረግነው ኦልሬዲ ባሉ ከስተመር ቤዞች ላይ ተመስርተን አሁን ደግሞ በቅርቡ በኔክስት ቨርዥን ላይ ብዙ ኢንክሉድ አድርገን የምንለቅ ይሆናል ማለት ነው። ሱፐር አፓችን የዛጎል ሱፐር አፕ ይህንን ይመስላል። ከዚህ በተጨማሪ ዛጎል ከበለጸጋቸው አፕሊኬሽኖች ውስጥ አንዱ የቢዝነስ ተቋሞች፣ ኤንጂኦዎች፣ ለኮርፖሬት ደንበኞቻችን ያዘጋጀነው ፕላትፎርም ነው። በውስጡ ብዙ ፈንክሽናሊቲዎችን ኢንክሉድ ያደርጋል። ከነዛ ውስጥ ቤዚክ የሚባሉትን የተወሰኑትን እናሳያቸዋለን ማለት ነው። ከነዛ ውስጥ የመጀመሪያው በጣም ቀላል የሆነ የፍላይት ቡኪንግ ኢንተርፌስ አለው። እንደምትመለከቱት በጣም ቀላል ነው። ዴስቲኔሽን እና ኦሪጂን እንመርጣለን። ከዛ በኋላ ዴት እንመርጣለን። ብዙ ጊዜ ዲሲሽኖችን ሜክ ለማድረግ ሲፈለግ የብዙ ቀናቶች ውስጥ ያሉትን ፕራይሶች ማየት ልንፈልግ ይችላል። በዛ ጊዜ ሬንጅ መጠቀም እንችላለን። ካልፈለግን ደግሞ ስፔሲፊክ ዴቶችን በመምረጥ ፍላይቶችን ሰርች የምናደርግበት ፕላትፎርም ነው። ራውንድ ትሪፕ እና መልቲ ሲቲ ኢንክሉድ ያደርጋል። ከነዛ ውስጥ መርጠን ቡክ ማድረግ እንችላለን ማለት ነው። ለምሳሌ አዲስ አበባ ዱባይ ሄድ የምንፈልግ ከሆነ አዲስ አበባ ዱባይ ወደ ሴክተር ነው፣ እሱን ሰርች እናደርጋለን። እንደምትመለከቱት ያሉትን ፍላይቶች በሙሉ እነዚህ ሪዛልቶችን ያመጣልናል። ከነዚህ ውስጥ በምንፈልገው መንገድ እዚህ ጋር ፊልተር አድርገን መምረጥ የምንችል ይሆናል። ዲቴሎቹን የምንፈልግ ከሆነ እዚህ ላይ ዲቴሎቹንም ቼክ ማድረግ የምንችልበት ኦፕሽን አለ ማለት ነው። እሱንም ሰሌክት ማድረግ እንችላለን። ሰሌክት ካደረግን በኋላ አሁንም ሞር በደንብ ዲቴል መሆን ስላለብን ለኮርፖሬት ክላይንቶቻችን ስለሆነ የምንሰጣቸው ቴክኒካል የሆነ ነገር ቴክኒካል እውቀትም ያላቸው ሰዎች ከፍላይት ኢንዱስትሪ ጋር ተያያዘ እነሱ ናቸው በአብዛኛው የሚጠቀሙት ፕላትፎርም። ፕላስ ደግሞ ለእውቀቱ ለሌላቸው በጣም ኢዚ ነው። ስለዚህ ሁለቱንም በአንድ ላይ አማክለን ያስቀምጥንላቸው ፕላትፎርም ነው ማለት ነው። ኢንፎርሜሽን ቼክ ካደረጉ በኋላ ኮንቲኒው ያደርጋሉ። እዚህኛው ላይ ምንድነው ኢንክሉድ ያደረግነው ፓስፖርት ስካን ማድረግ የሚችሉበትን ኢንተርፌስ ኢንክሉድ አድርገናል። ወይም ደግሞ ማኑዋሊ ፎርማቸውን ፊል የሚያደርጉበትን ኦፕሽን አስቀምጠንላቸዋል ማለት ነው። ከዚህ በተጨማሪ ቡክ ያደረጉትን ቡኪንጎች ማኔጅ ማድረግ አለባቸው። እሱንም እንደዚሁ
እዚህ ላይ ኢንክሉድ ያደረግናቸው ይሆናል። የራሱ የሆነ ዳሽቦርድን ይኖረዋል፣ ሪፖርትም ያወጣላቸዋል እዛው ላይ። ስለዚህ ይህን ተመልክተው በቢዝነስ የቢዝነስ ዲሲሽኖችንም ሜክ ማድረግ የሚችሉበት ኢንተርፌስ ነው ማለት ነው። ከዛ በተጨማሪ የኬዝ ማኔጅመንት አለው። ይህ ምንድነው? መልቲፕል ኢምፕሎይ ያላቸው ኮርፖሬት ካምፓኒዎች አሉ። ምንድነው የሚያደርጉት? ለኢምፕሎዮቻቸው ታስኮችን ቶሎ አሳይን አድርገው ቶሎ ብለው ለከስተመሮቻቸውን ማስተናገድ የሚፈልጉ ገናያታ ድርጅቶች አሉ። ለነሱ ኢምፕሎዮቻቸውን ማኔጅ ያደርጉበታል። አተሴም ታይም ደግሞ ቡኪንጋቸውን ማኔጅ የሚያደርጉበት ኢንተርፌስ ነው የሚሆነው ማለት ነው። ቡኪንጎቻቸውን እዚህ ጋር ማኔጅ ማድረግ ይችላሉ። ዲቴሎቻቸውን ማየት ይፈልጉ ከሆነ ዲቴሎቻቸውን ቼክ ማድረግ ይችላሉ። ከዛ በተጨማሪ አናሊቲክስም ኢንክሉድ አድርጎ ያለው ማለት ነው። ስለዚህ አሁን ያሉበትን የቢዝነስ ፐርፎርማንሳቸው ይህን አናሊቲክስ አይተው ማወቅ የሚችሉ ይሆናል ማለት ነው። ከዚህ በተጨማሪ ብዙ ከስተመሮቻችን ሲጠይቁ የነበረው ከስተማይዘብል የሆነ ኢንተርፌስ እንፈልጋለን፣ የኛው ካምፓኒ የሚመስል ነገር እንፈልጋለን ብሎ ሲጠይቁ ነበር። ያንንም ለማሳካት ምንድን ያደረግነው ይሄ ፕላትፎርም በሙሉ ከለሩን፣ ቲሙ፣ ብራንዱ ከስተማይዘብል ነው። ከስተማይዝ ማድረግ ይችላል። እዚህ ላይ ሎጎአቸውን መምረጥ ይችላሉ፣ ከለራቸውን ሴት ማድረግ ይችላሉ፣ ፎንታቸውን መምረጥ ይችላሉ። ኤቭሪቲንግ እዚህ ላይ ያለ ይሆናል ማለት ነው። ስለዚህ ከስተመሮቻችን በፈለጉት ነገር ፖርታሉ ተዘጋጅቶላቸው መውሰድ የሚችሉ ይሆናል። እዚህ በተጨማሪ ፖርታሉን ሰፖርት ያደርጋል። በእነሱ ካምፓኒ ብራንድ የተዘጋጀ ደረሰኝ ማውጣት የሚችል ይሆናል ማለት ነው። ይህንን ኢንክሉድ አድርጎ ያለነው። ሌላ የአድቨርታይዝ ማኔጅመንት እዚህ ላይ ኢንክሉድ አድርገናል። ቅድም እንዳልኳችሁ ሱፐር አፓችን ላይ ዌብሳይታችን ላይ ፑሽ የምናደርጋቸው አድቨርታይዝመንቶች አሉ። እነሱን እዚህ ላይ ፑሽ እናደርጋለን። ፐርፎርማንሳቸውን እንደዚሁ ሞኒተር የምናደርግበት ኢንተርፌስ ነው ማለት ነው የኛ። ሌላ ሚኒ አፖቻችንንም እዚህ ላይ ማኔጅ እናደርጋቸው። ይህ ምንድነው? አት ኤኒ ታይም ችግር ቢመጣ ኦር ደግሞ አዲሽናል ፊቸር መጨመር ብንፈልግ ኤኒ አፕዴት ቢኖር ኢምፕሎዮች ወይ ከስተመሮቻችን ከእንደገና አፕዴት ማድረግ ሳይጠበቅባቸው ሪል ታይም የሚኒ አፖቻቸውን ቅድም ያያቸውን ሱፐር አፕ ያሉትን ፋንክሽናሊቲዎች ቼንጆቻቸውን ማየት ሪፍሌክት ተደርጎ ማየት የሚችሉበት ሪል ታይም የሆነ ፖርታል ነው ማለት ነው። ስለዚህ ሁልጊዜ አፕዴት ይኖራል፣ ሁልጊዜ አዳዲስ ነገሮች ይኖራሉ ማለት ነው የኛ ሲስተም ላይ። ከዚህ ውጪ የፓኬጅ ስቱዲዮም አለን። ይህ ምንድነው? ከስተመሮቻችን በእንደዚህ አይነት መንገድ ፓኬጅ ይዘጋጅ መሄድ እፈልጋለሁ ሲሉ እዚህ ላይ ፓኬጁን ክሬት እናደርግላቸዋለን፣ ቡክ እናደርግላቸዋለን። ከዛ በኋላ ደግሞ ሙሉ የቡኪንግ ፕሮሰስ እንዲያልፉ በዚህ ሲስተም ጋይድ ይደረጋሉ ማለት ነው። ኦኬ አይ ቲንክ ቢዝነስ ፖርታላችን ይህንን ይመስላል። ከዚህ በተጨማሪ የዛሬውን የራሱ የሆነ ዌብሳይት አለ የምትመለከቱት አይነት ይመስላል። ይህም ዌብሳይት አብዛኛው የሚኒ አፕ ላይ ያሉትን ሱፐር አፕ ላይ ያሉትን ፋንክሽናሊቲዎች ኢንክሉድ አድርጎ የመጣ ነው። ሆቴል አለው፣ በተጨማሪ ፍላይት፣ ሆቴል፣ በተጨማሪ አሁን ኦልሞስት ፋይናላይዝ ያደረግን ያለ ነው የካር ቡኪንግን ጨምሮ ኢንክሉድ አድርጎ እየወጣ ያለ ዌብሳይት ነው። ይህንንም እነዚህ ቼክ እንድታደርጉ ጋብዛለሁ። አይ ቲንክ የዛጎል ፕሮዳክቶች እነዚህ ይመስላሉ። ኪዋር ኮዶች በቴብሎቻችሁ ላይ ተቀምጠዋል። እስካን አድርጋችሁ ጭናችሁ ቼክ እንድታደርጉ ጋብዛለሁ። አመሰግናለሁ።